ነገር ትቼ ልሂድ። ከዚህ በላይ መጎዳት አልፈልግም። የሆነ ጊዜ ልንሰጣጥ ይገባል። እኔ አንተን በደንብ ላቀ ይገባል። አንተ እኔን ልታቀኝ ይገባል። በጣም እያጣደፍከኝ ነው ከምልህ በላይ። በጣም ጨካኝሽ በጣም ብዙ ያሳለፍኩኝ ሰው ነኝ። ምንም አሁን ላይ የሚያደክመኝ ነገር አልፈልግም። ምንም አይነት ነገር ህይወቴ ውስጥ ቢመጣ እኔን ሊያታግለኝ ደክመኝን ምናምን ነገር አልፈልግም። ምን ነው ተሸከሚኝና ዙሪኝ አለሽ እንዴ ልጁ አለሽ እንዴ? እንደዛ እኛ አልሰማንም። ተሸከሚኝ እኮ አላለሽም። ትክክለኛ ፍቅር ለኔ ካለሽ ነይ አብረን እንሁን። እኔ ለአንቺ ብዬ ነው ኢሮፕ የምትባል ያቺ ቆንጆ አገር አቋርጬ የመጣሁት ለፍቅር ስል ነው። እና ስንት ስራ ያለው ሰው ነው። ስንት ምንድን ያለው አረ ጊዜ ምንድን ያለው በእናታችሁ ጠፋብኝ። ትልቅ ድርጅት ያለ ሰው ነው። ለአንቺ ፍቅር ብሎ እኮ ነው ድርጅቱን ራሱ ለሌላ ሰው ትቶ እየመጣ ሾንቴ እንዴ ተረጂው ሀቢት ተረጂው እኔ ሊያታግለኝ እኔ ሊያደክም የሚመጣውን ነገር ኢግኖር ነው እንጂ ማድረገው አክሰፕት ማድረግበት ምንም አቅም የለኝም። ገባ አይደለ? የራሱ ስሜት ነው እየተናገርሻለሽ እየገለጽሻለሽ የራሱን ስሜት ነው። የኔ ስሜት አይገባሽም። ምን አንቺ ሰሚኝ አዳምጪኝ ነው አዳምጪኝ። እኔ ቆይ ስራዬን ህይወቴን ሁሉ ነገር ትቼ እኮ አንቺን ብዬ ነው አይደል እንዴ? ደስታ አልታወቀም። በጣም ማፍቀሬ ነው ወይስ ምንድን ነው? ወይ ተናገሪ እንጂ ደመቁ በጣም እየተቆጣህ ነው እንዴ? ምክንያቱም ተስፋ ሰጠሽው ወይ አልፈልግህም አላልሽው ወይ አላፈቅርህም አላልሽው። አንቺ ማነው እሱ መጠባበቂያ አረግሽው። ገባሽ? የአብርሃም መጠባበቂያ አብርሃም በቃ ተስፋ ካስቆረጠሽ አሁን ተስፋ አልቆረጥሽም። አንቺ ሄርሜላ ራሱ አርግዛ ምንም ተስፋ አልቆረጥሽም እና አልፈልግህም አላልሽውም። ግን አሁን እንደተረዳሁት ከሆነ ልክ እንደ አንዳንድ ሰዎች መጠባበቂያ እንደሚባለው እያደረግሽ እንደሆነ ይታወቀኛል ደመቁ። እና ለምን አንቺ በቃ ጀግና ሴት ምናምን ቆንጆ አልፈልግህም መሄድ ትችላለህ ምናምን ለምን አትሁም? 100% እርግጠኛ ሆነሽ ራስ መተማመን ያለሽ ሴት ከሆንሽ ማለቴ ነው እየደመቁ ቆንጆት እና ራስ መተማመን ያላት ራሷ ላይ የምትሰራ ሴት ደግሞ ማን እንደሆነች እንነግርሻለን። ሁሉ ነገርኝና ልሂድ በቃ። እኔ እዚህ ጋር ባታቆዩም ወይም የሆነ አይነት ሰው አይደለሁ። ለምንድን ነው የማትረጂኝ? ወይ በቃ አልፈልግም በይኝና ህይወቴን ልኑርበት። አውሩታ እንዴ በቃኝ። ከዚህ በላይ መታገዝ አልፈልግም። ምን ስትል ሰማው መሰላችሁ ደመቁ ማለት ነው። እኔ ራሴ ላይ እየሰራው ነው ያለሁት ምናምን ትላለች። ራሷ ላይ የምትሰራ ትናንትና እኔ አልፈልግሽም ብሎ እየሄደ ወንድ ከኋላ እየሮጠች እኔ ያለ አንተ መኖር አልችልም፣ ያለ አንተ ልጅ እኔ አብረን ሆነን ልጄን እንድናሳድግ እንፈልጋለን ምናምን እያለ ራሷ ላይ የምትሰራ እኮ እንደዛ አትልም። ራሷ ላይ የምትሰራ ሴት ማለት ነው ራሷ ላይ ነው ትኩረት የምታደርገው እንጂ ወንድን አትከተልም። ገባሽ? ካላወቅሽ ልንገርሽ አስረግጬ ማለት ነው እስኪገባሽ። ኦኬ ራስሽን ላይ ብትሰሪ አብርሃምም ቼክም አታደርግም። ቼክ ማለት ነው እንዴት ነው በቃ ልጅሽን ኦር ደግሞ ልጄን እፈልጋለሁ መጥቼ ልጄን ልይ ምናምን ሲልሽ ኦኬ ና ምናምን ልትዩ ትችያለሽ እንጂ ከኋላ እየሮጥሽ ቆይ ጋይስ የትም እንዳትሄዱ። አንድ ቪዲዮ ላሳያችሁ የሩታን መውረድ የሩታን ምን ልበላችሁ ብቻ እኔ ቆይ ጋይስ ጥያቄ ማለት ነው ኢትዮጵያ ውስጥ ግን መቼ ነው እኔ ሳላውቀው ግን እንደዚህ ወንድ ተወደደ ወንድ በጣም ማለት እንዴት ነው? እስቲ ኮሜንት ላይ ጻፉልኝ። ሁሉም ወንድ እንደ አብርሃም ውድ ሆኗል ማለት ነው ወይስ ማለት ለምንድን ነው ሩታ ወንድ ያጣች ከአብርሃም ውጭ? አልፈልግሽም ተብላ እኔ አብርሃም ብሞት እንኳን ከኤርሜላ ጋር ራሱ ባልሆን ከአንቺ ጋር አልሆነም ብሏት ደጋግሟ እየነገራት ዛሬም ተስፋ አልቆረጥ ምንድን ነው አሳ መብላት በብላት እያለች ምትዝተው ለምንድን ነው? ኢትስ ማይ ኩዌስችን ኤኒ ታይም ሁሌ ጥያቄ የሚሆንብኝ ይሄ ነው። እና መልሱልኝ እናንተም ኮሜንት ላይ። ከዛ ቆይ የሆነ ቪዲዮ ላስገባላችሁ ሙዚቃውን እንዴት እየተሰማላችሁ ከዛ በኋላ የሷም የሄርሚም ማለት ነው የሄርሚን መልስ ምት የዚህኛው ሙዚቃ አብረን እንሰማለን። ጋይስ ቪዲዮውን አስገብቼላችኋለሁ። ነገር ግን ሙዚቃውን ፈራው፣ ምክንያቱም ዩቲዩብ ኮፒራይት ይልክብኛል እና አልፈልግም። እናንተም ሰምታችኋል ብዬ አስባለሁ። እና የሄርሜላ መልስ ምትም ተመችቶኛል። ግን ሩታ
ተስፋ ለመቁረጧ ዛሬም እንግዲህ እንደምታዩት ነው ማለት ነው። እና ምን ትላላችሁ? እኛ ሩታ መቼ ነው የምንገላገላ? ብዙ ጊዜ ሊሆንክ ይችላል፣ ግን ደግሞ ላይክ ደስታኔ እንዴት ልትረዳኝ እንደምትችል አላውቅም። በቃ ፕሊስ የሆነ ታይም ሊኖረን ይገባል። እንዴ ይኸውልህ እኔና አንተ እኮ ትንሽ ጊዜ እንገናኛለን፣ እናወራለን። ከዛ ደግሞ ሀሳብህ ከአንዳንድ ይቀየራል። ለምን? የሀብታም ጸባይ ነው። ሀብታም እንደዚህ ነው። አንዳንዴ ሳያስበው ሳይፈልገው ወደ የሆነ ነገር እንትን ሀሳቡን ይቀይራል። ገባሽ? እና አንቺና ደስታ ደግሞ ስንቴ ነው የምትተዋውቁት? 1 አመት ሊሞላችሁ ነው። እኔ ራሴ ቅርብ ጊዜ ነው የተቀላቀልኳቸው እናንተ ላይ ቪዲዮ መስራት ከጀመርኩኝ እና ግን ከደስታ ጋራ ከዛን ጊዜ ጀምሮ እየተጃጃልሽ ነው። ግን ማፊ ምንም አዲስ ነገር የለም። እና ምንድን ነው አንቺ ደግሞ በቃ የሆነ ነገር ልናገር ነበር ግን ይቅርብኝ፣ እኔም ሴት ስለሆንኩ እና ያኔ ገና ድንግል የሆነ ሴት እንኳን እንደ አንቺ ሰውን አዛ አታደርግም። አሁን ለምሳሌ እኔም ብትወስጂ እኔ አሁን ወንድ ነኝ ድንግል ነኝ ወንድ አላውቅም እና እኔ ራሴ እንደዚህ ተድርድሬ አላውቅም። ገባሽ? እና ምንድን ነው እንደዚህ መንደርደር? ከፈለግሽው እኔ ከአንተ ጋር መሆን እፈልጋለሁ በይው፣ ካልፈለግሽው ደግሞ አልፈልግህም በይው። ዳስ ሴት መዳም ኖኖኖኖስ መዳም ሄደምሽ መዳም ወላሂ አዚ ደመቁ ደስታን የማትፈልጊ ከሆነ በቃ አታስለቅሹ። ልጁን አታስለቅሹ። ሀብታሙ አይዘንብሽ። ወይም እንደ ፍቅረኛሞች ራሱ እንትን ማለት አልቻለም። እኔና አንቺ ሽማግሌ ደግሞ ሳትፈልጊ አንቺን ሳላማክር የላኩት ያው ደስተኛ ትሆኛለሽ፣ ካለሽበት ነገር ትወጫለሽ በማለት ነው ነገሩን ደፍሬ ሄድኩት። ደግሞ እውነት ለመናገር እኮ ሩታ የምትባይ ማነው ደመቁ የምትባል ሴት የቡታጅራ ሴቶችን በጣም እንዲናቁ ያደረገች ሴት ናት አይደለም ቤተሰብ? እና እንደዚህ ይሄ ልጅ ሊለማመጣት ምናምን አይገባም። ወይስ መካካሻ ነው? የቡታጅራ ሴቶች ስም ስላጠፋሽ እንድትካሽ ነው ማለት ያኔ ስሙን ለማሳደስ ነው እንጂ እኮ ሩታ አንቺ ማነው ደመቁ አንቺ እኮ ክብር የሌለሽ ሴት ነሽ፣ እውነት ውስጥ ነግረሽ ማለት ነው። ምክንያቱም ክብርሽን አዋርድሽ ስንት ነገር ያደረግሽ ሴት ነሽ። እና እሱ ራሱ እውነትም ከሆነ ማለት ነው ይሄ ልጅ እውነት አንቺን ከኔ ጋር ሁኚ ብሎ እየለመነሽ እንደዚህ ከሆነ ምንም አይንሽን ሳትሽ መሄድ ነው ያለብሽ። ምክንያቱም የወንድ እንትን ከሌለብሽ እኮ አብርሃም በቃ ተይኝ አልፈልግሽም ከዚህ በኋላ እኔ ሌላ ህይወት ጀምሬያለሁ ምናምን ብሎሽ ከአብርሃም ከኋላ አትከተይም ነበር። ገባሽ? እና አሁን አንቺ ማድረግ ያለብሽ በቃ ከደስታ ጋራ ሆነሽ ልጅሽን ማሳደግ ነው። ገባሽ? ነገሩን ትተሽ እኮ የራስሽን መኖር አለብሽ። በቃ አይሆንም። በቃ ደስታ ከዚህ በላይ እንዳታስጨንቀት። አልገባህም? ሩታዬ በቃ ከዚህ በላይ ታስጨንቀት። ውጣ በቃ ደስታ። አይ ስለ ከዚህ በላይ እኔም በሰላም እኮ ማንገባበት የለም። አሁን ይሄ ልጅ አላሳዘናችሁም እናንተ ፋሚሊ? ምክንያቱም አሁን ላይ በቃ እውነት እየመሰለኝ ነው። ገባችሁ? ምክንያቱም ተስፋ ሳይቆርጥ ምናምን ኖ ይሄ ሀብታም ነው ምናምን የሚባለውን ተውት። እሱ ሳይሆን ያው እንደ አንድ ሰው ሳይንስ ምንድነው በቃ ሳይደክም ምናምን እሷን መለማመጥ ትንሽ ይደብራል። ገባችሁ ወይ? ተስፋ ለምን ወይ አልፈልግህም በቃ ከዚህ በኋላ ልክ አብርሃም እንዳለው ማለት ነው ከዚህ በኋላ አይንህን ማየት አልፈልግም፣ በቃ ከህይወቴ ውጣልኝ። እኔ መሆን የምፈልገው እግዚአብሔር ከረዳኝ የልጅ አባት ጋር ነው መኖር የምፈልገው። ያው በግድም ቢሆን እንግዲህ አሳ መብላት በብላት ብለሽ የለ እና እናየዋለን። እሱን ደግሞ የዛችውን ነገር እቺ ያልሻትን ነገር እስቲ እንዴት አብርሃም ወደ አንቺ አንቺ አብርሃምን ወደ ቤትሽ እንዴት እንደምትመልሺ በቃ እኔ ማለት ነው አንቺ አብርሃም ወደ ቤትሽ ከመለስሽ የ60 ሚሊዮን ኢትዮጵያ ብር መኪና ገዛልሻለሁ። ያገባሽ የ2026 ማለት ነው አዲስ መኪና። እስቲ አንቺ አብርሃምን ወደ ቤት መልሽ። ሀብታም ነኝ ኦኬ፣ ደሃ አይደለሁም እኔ እና እሱን እገዛልሻለሁ። አይደለም እኔ ደስታም እንኳን ምን የመሰለ ቤት ገዝቶ ስጦታ ሰጥቶሽ የለ እና አንቺ አብርሃም ወደ ቤት ከመለስሽ ደግሞ እኔም ገዝቼ እሰጥሻለሁ።
እስቲ ሞክሪና አሳየን።